ይሳደባሉ። የእግዚአብሔር ማደሪያ ብለን የምንጠራት አምላክን በድንግልና ጸንሳ በድንግልና የወለደች ወላዲተ አምላክን ለመሳደብ አፋቸውን ይከፍታሉ። የእግዚአብሔር ጸጋ ያደረባቸውን ቅዱሳንን አያማልዱም፣ አያስታርቁም፣ ከሞቱ በኋላ አይሰሙም፣ አያዳምጡም ይላሉ፣ ይናገራሉ። መጽሐፍ ቅዱስ ግን ይላሉ ወይ? ወገኖች መጽሐፍ ቅዱስ አይልም። መጽሐፍ ቅዱስን አንብቡ፣ ጠይቁ። የቅዱሳንን አማላጅነት በረከት በሕይወተ ሥጋ ሳሉ ያማልዳሉ፣ ከሞቱም በኋላ ያማልዳሉ። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለም ተብሎ ተጽፏል። አብርሃም ይስሐቅ ያዕቆብ ከሞቱ በኋላ እንደሚያማልዱ የሚያሳየን ነው። ዛሬ አቡነ ተክለ ሃይማኖትን ዛሬ ቅዱስ ክርስቶስ ሰምራን ያማልዳሉ፣ ያስታርቃሉ ብለን እናምናለን። አምነንም እየተጠቀምን ነው። እስቲ እግዚአብሔርን አመስግኑ ወገኖች፣ እግዚአብሔርን አመስግኑ። ስለዚህ አቡነ ተክለ ሃይማኖት አባታችን በ13ኛው ክፍለ ዘመን የተወለዱ በሸዋ ጠቅላይ ግዛት እንቲሳ በምትባል በሙልጋ የተወለዱ አባታቸው እግዚአብሔርና አባታቸው ጸጋዛብ እናታቸው እግዚአብሔር አባታቸው ካህን ሆነው የወለዷቸው ታላቅ ኢትዮጵያዊ አባት ናቸው። እንግዲህ ተክል ማለት ምን ማለት ነው? ፍሬያማ እንጨት ማለት ነው። ዛፍ፣ ቅመም፣ ቅጠላቅጠል የሚበላ የሚሸት ገነታዊ ዕፅ እንዲሁም ሕግ ስርዓት ማለት ነው ይላል። ሃይማኖት ሁላችንም የምንናገረው ሃይማኖት ስንል ሀልዎተ እግዚአብሔርን ነው። የእግዚአብሔርን መኖር አስገኝነት፣ በሥላሴ አንድነት በቅዱሳን ተራዳኢነት ማመን መመስከር ነው። እንግዲህ ተክለ ሃይማኖት ስንል የጽድቅ ፍሬ ያፈራ ከኃጢአት ሐሩር ማምለጫ ዛፍ ምዕመናን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ በወጉትም ረሃበ ነፍስን ቢመገቡት ረሃበ ነፍስን የሚያስወግድ የጻድቃን መጠለያ ዕፅ የሚል ትርጉም ይኖረዋል። እንግዲህ ገድሉ ላይ ምን ይላል? ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ነው በማለት ይተረጉማል። አባታችን እንግዲህ ተክለ ሃይማኖት በ13ኛው ክፍለ ዘመን ከካህኑ ጸጋዘአብና ከቅድስት እግዚአብሔር እንደተወለዱ ገድላቸው ይናገራል። በመንፈሳዊ አገልግሎት ጸንተው የኖሩ አባት ናቸው። አብዛኛውን ሕይወታቸውን ወገኖቼ ታሪኩን ገድሉን ለመናገር አይደለም። ገድሉ ታሪኩ በሰፊው ይነገራል፣ ይዘከራል። እየተነበበልን እየሰማን እየተጠመቅን በእሳቸው አማላጅነት እየተፈወስን ነው። ዛሬ ግን ለምን እናከብራለን የሚለውን ለመመልከት ነው። የአባታችን